ሶሞኑ በየቀኑ ፊቴን ጧት በሳሙና ከታጠብኩኝ በኋላ ምን እንደማደርግ ላሳያችሁ ምናልባት ከጠቀማችሁ እንደኔ ፊታችሁ ወዛምና ብጉር የማይለቃችሁ ከሆነ እኔ ብጉር በጣም ነው የሚያስቸግረኝ በነገራችን ላይ ብጉራም ነኝ ማለት ይቻላል ወቅት አላቸው የሆነ ሰዓት ላይ ፊቴ ጥርት ይላል የሆነ ሰዓት ላይ ደግሞ አምጥቶ ግልብጥ ነገር ያደርግብኛል እና ሶሞኑ ግን የምጠቀመው ነገር ላሳያችሁ ምናልባት ከጠቀማችሁ ነው እኔ ጠቅሞኛል የሙዝ ልጣጭ ማለት ነው የሙዝ ልጣጭ ልክ ብጉሮቹ ወጥተው ከመሄዳቸው በፊት ጠባሳ ጥሎብን አይደል የሚሄዱት እነዛ የብጉር ጠባሳዎች ያጠፋል በጣም ያጠፋል እኔ አይቼዋለሁኝ በተደጋጋሚ ሞክሬዋለሁኝ በየቀኑ ማለት ነው አሁን እዚህ ጋር እንደምታዩት ትንሽ ራቅ ስላለ ነው እንጂ ብጉሮች አሉ የተቋቆሩ ጠባሳዎች አሉና በጣም ቀንሶልኛል የሙዝን ልጣጭ ሁሌም ብትጠቀሙት ፊታችሁ ላይ በጣም ትልቅ ለውጥ ታያላችሁ እኔ በተፈጥሮ ብጉራም ነኝ እኔ እንጃ እንዴት እንደሆነ አላውቅም ምንም ማድረግ ምንም ብጉር የሆነ ሰዓት ላይ ይወጣሉ ግን ይጠፋሉ አንዳንዴ ጠባሳ ጥሎብኝ ይሄዳሉ አንዳንዴ ደግሞ ጠባሳ የማይጥልብኝ ጊዜ አለ አላውቅም ያ የውስጥ ችግር ይመስለኛል በርግጥ ማለት ነው ያ የውስጥ ችግር ነው ብዙ ጊዜ ፊታችን ላይ የሚታየው መታከም ካለባችሁ በጣም ደግሞ የሚያስቸግራችሁ ከሆነ ሐኪምን ማማከር አይከፋም አሪፍ ነው የቆዳ ሐኪም ጋር ሄዳችሁ ፊታችሁን ብታሳዩት አሉ በጣም ብዙ የፊት ትሪትመንቶች አሉ ሊያጠፋላችሁ ይችላል የኔ ግን ከዚህ በፊት ሞክሬዋለሁኝ ሐኪም ጋር ሄጄ እውነት ለመናገር ቢያንስ 3 ወር አንዴ 6 ወር ቢያንስ 9 ወር እኔ ፊቴን ታክሜያለሁኝ ግን ለጊዜው ጠፋልኝ ተመልሶ ነው የመጡት ብጉሮቹ ማለት ነው ለኔ አልጠፋልኝም የሐኪም ቤቱ እንዴት እንደሆነ አላውቅም ግን በተቻለኝ አቅም ቤት ውስጥ እንደዚህ ራሴ በመሰራቸው ማስኮች ፊቴ ላይ ትንሽ ለውጥ በጣም አለ ማለት ይቻላል ከዛ ልክ የሙዝ ልጣጩን ተቀብቼው 20 ደቂቃ ይሁን 30 ደቂቃ ብቻ ይደርቃል በራሱ ጊዜ ልክ ሲደርቅ በውሃ ብቻ ነው የምታጠበው ሳሙና አላስነካውም እንደምታዩት እዚህ ጋር ማስክ አለኝ ይሄንን ማስክ የሲፎራ የፊት ማስክ ነው በጣም ቆንጆ በጣም አሪፍ ፊታችሁ ላይ ጠባሳ ብጉር ምናምን ያጠፋል አላላችሁም ግን እንደዚህ በተለይ ትሪትመንት ነገር ተቀብታችሁ የሆነ ማስክ ነገር ተቀብታችሁ ፊታችሁ ቅዝቅዝ ነው የሚያደርግላችሁ ፊትም ጥርት ያደርጋል እነዚህ ማስኮች መጠቀም የምትፈልጉ ሰዎች ካላችሁ ብትጠቀሙ ደስ ይለኛል ሲፎራ ብቻ ሳይሆን በተለያየ አለ በምትፈልጉት ደግሞ አለ በአፕል አለ በሙዝ አለ በሻይ የሚሰራ አለ የናና አለ እነዚህ ማስኮች ማለት ነው በጣም ቆንጆ ናቸው በጣም ረጅም አመት ተጠቀማቸዋለሁ ግን ጠቅሞኛል ይሄም የምታገኙ ሰዎች ብታገኙ ደስ ይለኛል ብትጠቀሙት ማለት ነው ሁሌም ሳይሆን ቢያንስ በ15 ቀን አንዴ በወር አንዴ ይሄንንም ተጠቀመዋለሁ ይሄንን ማስክ ማለት ነው ፊቴን አያችሁት እዚህ ጋር ትንሽ ዞር ስል ብጉሮች አሉ እዚህ ጋር እንደምታዩት አሁን እነዚህ ብጉሮች ይጠፋሉ ግን እኔ ፊት ላይ ብጉር ከወጣ ቢያንስ አንድ ወር ከፊቴ ላይ ንቅንቅ አይልም በቀኝ በኩል ነው በብዛት ደግሞ ብጉር የሚያስቸግረኝ የሚሸት ቅባት ከነካኝ ፊቴ በጣም ነው ብጉር የሚያወጣብኝ ትራስ ቶሎ መቀየር እኔ አሁን ትራሴን የትራስ ጨርቅ በየቀኑ ነው መቀየረው በየቀኑ የትራስ ጨርቄን እቀይራለሁ ምናልባት ጾግሬ ላይ ያለ ቅባት ፊቴን ያበላሽብኝ ይሆናል ያልኩኝ በየጊዜው ቀይራለሁ ግን ትራስ መቀየሩ ጥሩ ሆኖ የሚያል ግን የኔ ፊት በተፈጥሮ ብጉር የማይለቀው ፊትና ወዛም ፊት ነው ያለኝና በተቻላችሁ አቅም ቤት ውስጥ እንደዚህ በተጠብቁት ይጠፋል ብያስባለሁኝ የቡና ማስክ ሎሚ በማር እነዚህ ነገሮች እቀባቸዋለሁኝ ግን ፊቴ ላይ ብጉር ግን ይጠፋሉ ማለት ሳይሆን አይጠቁርም የፊቴ ቆዳ ላይ አይጠቁርም እነዚህ ነገሮች ስናደርግና ከዛ በኋላ ደግሞ ማታ ስተኛ ደግሞ እዚህ ጋር ክሬም አለኝ ይሄንን ማሳያችሁ ክሬም በጣም ቆንጆ በጣም አሪፍ ክሬም ነው የማታና የቀን ክሬም አለኝ እናንተ የምትፈልጉት ክሬም መግዛትና መጠቀም ትችላላችሁ አንድ ሁለት ደግሞ ሳሙና በጣም አስፈላጊ ነው ለፊታችን ቆዳ ማለት ነው በነገራችን ላይ በውድ መግዛት እንዳልሆነ ታውቃላችሁ በውድ መግዛት እና በርካሽ መግዛት ልዩነት አለው አንዳንዴ በውድ ስለገዛን ብቻ ይመስለናል ሁሉም ነገር ማለት ነው ግን አይደለም
እኔ በውድ እስከ $500 ገዝቼ አውቃለሁኝ ለፊቴ ማለት ነው። በየአይነት በቃ መታጠቢያው፣ ማጽጃው፣ ክሬሙ በቃ ተደማምሮ በእውነት ነው የምላችሁ እስከ 500 ያወጣሁበት ጊዜ አለኝ። እነዚህ ደግሞ ክሬሞች በጣም ርካሾች ናቸው። ይሄ ማታው ነው፣ ያኛው ደግሞ የቀኑ ነው ማለት ነው። በጣም ቆንጆ የፊት ክሬም ነው። እነዚህን ክሬሞች ብትጠቀሟቸው ደስ ይለኛል። ሳሙና በጣም አሪፍ ነው። ሳሙና እኔ አሁን ላይ የምጠቀመው ሳሙና እቺ ትንሿ የልብስ የምናጥብባት ሞራ ሳሙና ኢትዮጵያ ውስጥ ድሮ የምንጠቀምባት የሞራ ሳሙና አለች አይደል? በሱ ነው ሰሞኑ ፊቴን እየታጠብኩኝ ያለሁት። ዛሬ ፊቴ በሳሙና ከታጠብኩኝ ነገ አልታጠብም። በፊት በቀን 2-3 ነበር የምታጠበው ፊቴን ማለት ነው። ጠዋት እታጠባለሁኝ፣ ማታ ስተኛ በሳሙና እታጠባለሁኝ። አሁን ትቻለሁ። አያችሁ እነዚህ በጣም ውድ የፊት ክሬሞች ናቸው ማለት ነውና ሳሙና በጣም በጣም ወሳኝ ነገር ነው። እኔ ሳሙና ዲቶል አንዴ ደግሞ ዶቭ አንዴ ምን ያልገዛሁት ሳሙና ለፊቴ አልነበረም። ያልገዛሁት የፊት ሻምፖዎች አሉ ታውቃላችሁ። ያልገዛሁት ነገር የለኝም፣ ግን በእውነት ምንም ጥቅም አላገኘሁበትም ማለት ነው። እና እንደነዚህ አይነት ክሬሞችም በውድ ከምትገዙ እስቲ ቤት ውስጥ ራሳችሁ ሞክሩት። የቡና ማስክ እንደዚህ የሙዝ ልጣጭ ተጠቀሙት። ብጉር ያላችሁ ሰዎች ሁሌም ቀን ተጠቀሙት። በእውነት እኔ ለውጥ አይቼበታለሁ። የበሰለ ሙዝ ሲሆን ደግሞ አሪፍ ነው። ይሄ ደግሞ ሲሮም ነው። ያው ሲሮም ብዙ ጊዜ ፊት ላይ ያለ የብጉር ጠባሳ ያጠፋል ይባላል። እኔ ይሄን ሲሮም መጠቀም ከጀመርኩኝ ወደ 4 ዓመት ይሆነኛል ብዬ አስባለሁኝ። ግን እኔ እንጃ ብዙም ለውጥ አላየሁበትም እውነት ለመናገር። እኔ ምንም አይነት ለውጥ አላየሁበትም። እኔ አንዳንዴ የምንገዛቸው ክሬሞች ሲሮም ምናምን የምንላቸው ይመስለኛል እንደውም ፊታችንን ያበላሹብን ያሉት። በእውነት እኔ በፊት ማታ ስተኛ ቫዝሊን ነበር የምቀባው። ቫዝሊን ተቀብቼ ጠዋት ስነሳ በሳሙና ነበር የምታጠበው። አሁን ግን ምንም አደረኩኝ ፊቴ ላይ የሆነ እንደ ድሮ አይደለም። እና አሁን እርግፍ አድርጌ ተውኩኝና በእነዚህ አሁን ሻምፖ የተለያዩ ነገሮችን ተውኩኝና ሳሙና ቀየርኩኝ። የፊት ክሬሞችን ቀየርኩኝ። የማታና የቀን ብቻ ቀየርኩኝ። እና በእነዚህ ነገሮች ነው ሰሞኑ ፊቴን እየታጠብኩኝም እየጠበቅኩኝም ያለሁት ማለት ነው። ምናልባት ከጠቀማችሁ ብዬ ነው ይሄንን ቪዲዮ እኔ ስለጠቀመኝ ማለት ነው። የሙዝ ልጣጭ ግን ሞክሩት፣ ጠዋትና ማታ ሞክሩት። ምንም አይነት ጉዳት የለውም። ጠባሳ በጣም ነው የሚያጠፋው የሙዝ ልጣጭ ማለት ነው። እሱ እኔ ጥቅም አግኝቼበታለሁኝ። አመሰግናለሁ ውድ ቤተሰቦቼ፣ ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ለቤቴ አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁኝ፣ አከብራችኋለሁኝ። መልካም ጊዜ ይሁንላችሁ። እናንተም እስቲ ጠቅሞኛል የምትሉትን ክሬምም ሆነ ምንም ሆነ በኮሜንት አሳውቁኝ። ሰው የጠቀመው ነገር ለሰዎች ሼር ሲያደርግ ደስ ይላልና አመሰግናለሁ። መልካም ጊዜ ይሁንላችሁ።